ጤና ይስጥልን። በዛሬው መረጃ ሰዓታችን በሀገራችን ህዝብ ላይ ያቅም ቀውስን የፈጠረው የተጣለው ቀረጥ በቅርቡ ሊነሳ እንደው ተሰምቷል። ሙሉ መረጃውን አዘጋጅተናል። በሌላ ዜና በአዲስ አበባ የጣራ ግድግዳ ግብር አሰባሰብ ላይ የነበረው የፍርድ ቤት ክርክር ውድቅ መደረጉ ተሰምቷል። በቀጣይ ደግሞ በአዲስ አበባ ውስጥ የሚገኙ ንግድ ድርጅቶች ቆጠራ ተጀምሯል። ከዝቅተኛ ድርጅት እስከ ባለ 5 ኮከብ ሆቴሎች ድረስ የሚያካትት ነው። ሙሉ መረጃው ተዘጋጅቷል። በሌላ ዜና በትናንትናው ዕለት በሀገራችን ውስጥ በርካታ የመንግስት ሰራተኞች ራብን ጠማን ጎዳና ላይ ወደቅን ሲሉ መንገድ ዘግተው ሰላማዊ ሰልፍ አድርገዋል። የደሞዝ ይከፈልን ጥያቄ አካሂደዋል። ሙሉ መረጃውን ትሰማላችሁ። በመጨረሻም ኢትዮጵያ ከቻይና ለተበደረችው የ5.3 ቢሊዮን ዶላር ይቀየርልኝ ጥያቄና ምክክር ተጀምሯል። ምንድነው ቅያሬው? ያለውን ሙሉ መረጃ ታደምጣላችሁ። አብራችሁን ቆዩ። ዝርዝር መረጃዎችን አንድ ባንድ እንንገራችሁ። በመጀመሪያም በአዲስ አበባ ከተማ አስተዳደር ውስጥ ከትንሽ እስከ ባለ 5 ኮከብ የሚገኙ የንግድ ድርጅቶች ምዝገባ መጀመሩ ተሰማ። በመዲናዋ እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራም እየተካሄደ መሆኑ ቢሮ አስታውቋል። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራም ከጥቅምት 1 ቀን ጀምሮ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር የግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም ያግዛል ብለዋል። አቶ አደም ቆጠራው የአገልግሎት የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ለማወቅና የዘርፎችን የተናጠል ድርሻን ወቅታዊ ለማድረግ የሚረዳ ስታቲስቲካዊ መረጃን ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ለፖሊሲዎች ግብዓት የሚሆን የተሟላ መረጃን ለማግኘት ነው ብለዋል። በተጨማሪም በከተማ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ያሉ ሰራተኞች ቁጥር፣ የካፒታል መጠንና የሚመረቱ ምርቶችን ማወቅ ከቆጠራው ይገኛል ተብሎ የሚጠበቅ ውጤትም እንደሆነ ገልጸዋል። በሌላ ዜና የመንግስት ሰራተኞች መንገድ ዘግተው ጩኸት በማሰማት ላይ ናቸው ተብሏል። አርቦናል፣ ጠምቶናል፣ ደሞዝ አይከፈለንም ሲሉ የገዋኔ ከተማ ሰራተኞች ገልጸዋል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች በትናንትናው ዕለት መንገድ በመዝጋት ድምጽ እንዳሰሙን የተነገረው። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉም እንደታዩ ተሰምቷል። መንገድ ከመዝጋት ውጪ በተሽከርካሪም በተሳፋሪም ላይ ምንም ችግር አላደረሱም። ጥያቄያቸውንም በሰላማዊ መንገድም እንዳቀረቡ ከክልሉ የደረሰን መረጃ ያሳያል። ጥያቄያቸው የ2017 ዓ.ም በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚልም እንደሆነ ተሰምቷል። የመንግስት ሰራተኞችና ቤተሰቦቻቸውም የያዙት መፈክር ይህን እንደሚያሳይ ነው የተሰማው። ከደሞዝ አለመከፈል በተጨማሪም የውሃ ችግርና የመልካም አስተዳደር ችግር በመኖሩ መፍትሄ እንዲሰጣቸው ባንክሮት ጠይቀዋል። በቀጣይ ደግሞ ኢትዮጵያ ካለባት የዶላር ብድር በከፊል የሚሆነው በዩዋን እንዲቀየርላት ቻይናን መጠየቋ ተሰማ። ኢትዮጵያ ከቻይና ያለባትን የ5.38 ቢሊዮን ዶላር ዕዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯን የተነገረው። ኢትዮጵያ ለቻይና መንግስት የምትከፍለው ቢያንስ 5.38 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ወይም ዩዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተዘግቧል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሬዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑንም ተገልጿል። ብሉምበርግ እንደዘገበው ኢትዮጵያ ብሔራዊ ባንክ ገዢ የሆኑት አቶ ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝትም ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ህዝብ ባንክ ጋር ለዚሁ እምቅ የዕዳ ልውውጥ ውይይት መጀመራቸውን አስታውቀዋል። ገዢው ይህንን የገለጹት አርብ ጥቅምት 7 ቀን 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ላይም በሰጡ ቃለ ምልልስ ነው። ሀገሪቷ ዕዳውን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሬ ተመን መለዋወጥ ሳቢያ
የሚመጣውን ስጋት ለመቀነስ ይረዳል ተብሎም እንደታመነበት ያገኘነው መረጃ ያሳያል። በሌላ ዜና በአዲስ አበባ ከተማ አስተዳደር ውስጥ የሚገኙ የጣራ ግድግዳ የግብር ጉዳይ በተመለከተ ውሳኔ መሰጠቱ ተሰምቷል። ታዲያ በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔም በጠቅላይ ፍርድ ቤት ውድቅ እንደተደረገ ነው የተሰማው። የአዲስ አበባ ከተማ አስተዳደር ለጣራና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወምና እናት ፓርቲም የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤትም ከመረመረ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈውን ውሳኔ በጠቅላይ ፍርድ ቤት ተሽሮም ውድቅ ተደርጓል ነው የተባለው። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣራና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አስታውቋል። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅት ደግሞ ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔም ሽሮታል። በተጨማሪም ከፍተኛው ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ነው የገለጸው። ፓርቲው የፍርድ ቤቱን ውሎ በሚመለከት ባሰራጨው ጋዜጣዊ መግለጫ ወደ ፍርድ አደባባይ የወጣውን አንድም በኑሮ ውድነት የጎበጠውን ሕዝብ ላይ የከተማ አስተዳደሩ የጫነውን የሕግ አግባብ ያልተከተለ የብዝበዛ አዋጅ ተከራክሮ መርታትና አዋጁን ማሻር፣ ሌላውም የፍርድ ስርዓቱን ለማረጋገጥ ነው በማለት አንዱን በከፊል ሁለተኛውም ሙሉ በሙሉ አሳክቶታልም ብሏል። ሂደቱን እስከ መጨረሻ እንደሚገፋበትም ገልጾ በቀጣይ የይግባኝ ሂደቱ ይፋ እንደሚያደርግም ፓርቲው ገልጿል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በውሳኔው ላይ ለፌዴራል ጠቅላይ ፍርድ ቤትም ይግባኝ ማለቱንና አፈጻጸሙም እንዲታገድ መደረጉን ገልጾ እንደነበረ ያስታወሰው ፓርቲው ጉዳዩ የተመለከተው የፌዴራል ጠቅላይ ፍርድ ቤት በ5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበውን የይግባኝ አቤቱታ በመመርመር 2-1 በሆነ አብላጫ ድምጽ ያስቀርባል የሚል ብይን መስጠቱን የፓርቲው የፍርድ ቤቱን ትዕዛዝ ተከትሎ ለይግባኝ አቤቱታው ሐምሌ 25 ቀን 2017 ዓ.ም የጽሑፍ መልስ ማቅረቡን አስታውሷል። የፌዴራል ከፍተኛ ፍርድ ቤት መመርመሪያው የመመርመሪያ አወጣጥ መርሆች በመከተል የወጣ አለመሆኑንና የንብረት ግብር አዋጅ ባልወጣበት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን በሚል መወሰኑ አይዘነጋም። በቀጣይ ደግሞ በአገራችን ውስጥ የአቅም ቀውስን የፈጠረው የእንቁላል፣ የስጋ እንዲሁም የወተት ዋጋን በማናር በእንስሳት መኖ ላይ የተጣለው ቀረጥም እንዲነሳ የሚወሰነው ውሳኔ በጥቅምት ወር መጨረሻ ላይም እንደሚነሳ እየተጠበቀ ነው። የኢትዮጵያ መንግስት በእንስሳት ዘርፍ ያለውን ከፍተኛ የዋጋ ግሽፈት ለመግታትም ወሳኝ እርምጃ ሊወስድ መሆኑን ነው የተጠቆመው። ከፍተኛ የመንግስት ባለስልጣናት እንደጠቆሙት በሁሉም አይነት የእንስሳት መኖ ላይ በድጋሚ የተጣሉ ቀረጦች እንዲነሱ የሚወስነው የካቢኔ የመጨረሻ ውሳኔ በጥቅምት ወር መጨረሻ ላይም ይጠበቃል ብለዋል። ይህ ለረጅም ጊዜ ሲጠበቅ የነበረው የግብር ማሻሻያ በተለይም የስጋ፣ የወተትና የእንቁላል ዋጋን ለማረጋጋት እንደ ወሳኝ እርምጃም ታይቷል። የዚህ መሰረታዊ የእንስሳት ተዋጽኦች ዋጋ ከ2 እስከ 3 እጥፍም በማሻቀቡ ሸማቾች አስፈላጊ የሆኑ ምግቦችን እንዳያገኙ የሚያደርግ የአቅም ቀውስ መፈጠሩ ተገልጿል። የግብርና ሚኒስቴር የከፍተኛ አማካሪ የሆኑት ዶክተር አለማየሁ መኮንን ይህ ጉዳይ ወደ ሀገራዊ አጀንዳ ከፍ ብሎ መቅረቡን አረጋግጠዋል። የወተት፣ የስጋ፣ የእንቁላልና የዶሮ እርባታ ዋጋ በእጥፍ ወይም በ3 እጥፍ እንዲጨምር ያደረገው ዋናው ችግር ደግሞ የእንስሳት መኖ ዋጋም ነው ብለዋል። እርሳቸው እንዳብራሩት ለመኖ የሚወጣው ወጪ ለዶሮ እርባታና ለሌሎች ቀጥታ የእንስሳት ዘርፍ ባለሀብቶች ከጠቅላላ ወጪ እስከ 75% የሚሸፍንም ሲሆን
ሲሆን ይህ ጫና ደግሞ አሁን ባለው የገቢ መኖ ግብዓቶች ላይ በሚጣሉ ግብሮችና ቀረጦችም ተባብሷል። የጉዳይ በተለያዩ የመንግስት እርከኖችም ተነስቷል ያሉት ዶክተር አለማየሁ መኖ ከቀረጥ ነፃ እንዲሆን የቀረበው ሀሳብም ለካቢኔ ቀርቦ ጥቅምት ወር መጨረሻ ላይ ውሳኔ ይጠበቅበታል ሲሉ አክለዋል። ለዛሬ ያቀረብነው መረጃ በዚህ ጨረስን። መልካም ጊዜ